ምን አይነት አርሰናል ነው? ምን አይነት አትሌቲኮ ላይ 4 ከፈለገ ላጥቃ ካለ ያሳያል፣ ያስተምራል። እስከ ጥግ ድረስ እስከ ጥግ ላግባ ካለ 4 አትሌቲኮ ላይ 4 ማግባት ማለት በጣም ከባድ ነገር ነው። ወይ አይገባበት ወይ ኦን ታርጌት አያስመታ። ዛሬ አትሌቲኮ አንድን ይመታበት አንድ እሱ ነው መታት ትበሉ ምንም ብለ የተከሰከሰ ነው። ምን አይነት አለለ የሆነ ተከራካይ አለለ የሆነ ሚድፊልደር አለለ የሆነ አጥቂ ይሄ በጣም ግርም እያለኝ ነው እዚህን ያክል እኮ ነው። ምን አይነት እንዴት ነው የተዋቀሩት ጀማው? እንዴት ነው እንከን የማይገኝለት? እንዴት ነው እንደዚህ አይነት ጥቅጥቅ ያለ ዲፌንስ? እኔ እኮ ግራ እየገባኝ ነው የሆነት። ወይን ኦን ታርጌት አይመታበት ወይ አይገባበት። ይኸውልህ መጣውልህ አማን መጣውልህ። የአውሮፓ ሀያሉ ክለብ የአውሮፓ አስፈሪውን ቡድኔን አየሁ አይደለ? አስፈሪውን ቡድን ሐራም ፉትቦል ይጮታል ብለህ የኔን ቡድን አንተ ትጠረጥራለህ? የኔን ቡድን እንዴ እግር ኳስ ምን እንደሆነ እኮ ፕሪሚየር ሊጉ ላይ ያስተማረ የእግር ኳስ ሀው ያስተማረን ቡድን ስለ ሐራም ፉትቦል ከሐራም ቡድን ጋር ሊጮት ነው ብለህ ታወራለህ? ስለኔ ቡድን አየሁ አይደለ? አትሌቲኮ ማድሪድን የሚያህል ትልቅ ቡድን እንዴት በአውሮፓ ሻምፒዮንስ ሊግ መድረክ ላይ ገንድሼ እንግሊዝን እንዴት እንዳኮራዋት አየኸኝ? ምን አይነት የሚያምር ቡድን ያለኝ! ምን አይነት ቡድን ያለኝ! አሁን አንተ ከኔ ጋር ታወራለህ? መጨረሻ ቆሻሻ ሰው ነው። አኮራሽኝ አርስዬ፣ አኮራሽኝ። ስንቱን ቋጣሪ እንቅልፍ እንደነሳ በታቂ። ይሄ ጎል ሲገባ መቼ ቁልጭ አላችሁ አይደለ? ደህና ደር በቃ። አሁን እግርን ትታጠባለህ፣ ጥቅልል ብለህ ሆድ እየባሰ ተኛ። ደህና ደር። ቁጥር 2 ቪዲዮ መጣው። ሼር ኮፒ ሊንክ አድርግ አድርስልኝ። ጀማው ይመቻችሁ። አዎ ቦይለሬን ሽጬ ጎይኬሬሽን ገዛው። ለዛሬ እንዲሆነኝ ይኸው እንዳገባው እንዲነን እኛ። እሺ እንዲነን። አንተ ቁጠር፣ ሴት ፒስ አገቡ፣ የዋንጫ ቡድን ቁጠር። የኔ አጥቂ ሲፈልግ በጨዋታ ሲፈልግ በኮርና ያገባል። አንተ ቁጠር። ምን አባል ልታመጣ ነው አንተ በሙቅጣት በክ? ምን አባል ልታመጣ ነው? አንተ ደግሞ ተፋታኝ። እኔ ድጋሚ መንገድ ላይ እንዳላገኝክ። ወይኔ እንዴት ነው የምንችለው? ይብላኝልሽ። ረፍት ሰዓት 0-0 ነው ብለሽ የተኛሽ። ይብላኝልሽ። የዛሬ ላላየሽ አረ እንዴት ነው የምንችለው? ወይኔ በስላሴ ወይኔ ይብላኝ። ለሚዘሉት ለሚስለመለሙት ይብላኝ። ለፓስቶንጂ ይብላኝ። የኔ አጥቂ አግብቷል። የኔ አጥቂ በነገሰበት ቻምፒየንስ ሊግ ላይ አግብቷል። ወጣ በል ወደዚህ አታ ምረተቺ ቪክተር ዮኬሬሽ አሁን ታያዋለህ። ዛሬ ከሱ በለኛ ደስተኛ ነን። የዛሬው ውጤት የዛሬው ማን ኦፍ ዘ ማች ሁሉም ነገር ይገባዋል። ከሱ በላይ የሚገባው የለም። ዛሬ ትለያለህ ቪክተር። ጋይስ ባለፈው ተደጋጋሚ ጊዜ በላይቭም እየነገርኳችሁ ነበር። ትንሽ ነገር ነው የሚፈልገው የአጥቂ ጋይስ፣ ትንሽ ነገር እመኑኝ። ሴት ፒስ አጌን ኦሌ ይታያል፣ እያሳየ ነው። ዓለም ይህንን አርሰናል አይቶ ይንቀጠቀጣል፣ ይርበደበዳል። እናንቀጠቅጣለን ገና። ሀገር ውስጥም ከውጭም ያላችሁ ማለት ነው ትፈሩናላችሁ። ገና ትንቀጠቀጣለህ ገና። ባትማንን እና ቤንን አያቸው። ከኋላ ደጀን ከፊት ደጀን ትደበደባለህ በሁለቱም። በይፋ ማንዬ በይፋ ይቅርታ ጠይቄሃለሁ። ጠይቄሃለሁ። ጋብሪኤል ቴዎዶሮ ማርቲኔሊ ይቅር በለይ። ለእስከ ዛሬው ብራዘር ይቅር በለይ። ሁልህም እየገባህ ይቅር በለን በል። ምን አይነት ፐርፎርማንስ ነው? እመኑኝ ቁልፉን ነገር አግኝቶታል ጋብሪኤል ማርቲኔሊ። መልሰን አግኝተነዋል ቤተሰብ። አዎ በቃ 4 ጊዜ ነው የተሸነፍነው። በቃ 4 በተከታታይ ነው የተሸነፍነው። አዎ 4 ማግባት የለባችሁም እኮ በቃ እናስታውሷለን እኮ። ቅርብ ጊዜ አይደል እንዴ የተፈጠረው? ምንድነው ይሄ? ሁለተኛ ክለባችን ሊቨርፑል ነው ምናምን ትሏል ነበር እንዴ እናንተ? ምን ሆናችሁ ነው እንደዛ ተጨፈረ? እናስታውሷለን በቃ።
ሐራም ፉትቦል ምናምን ትላለህ እንዴ? ሐራሙ ለነሱ ነው። አራት ማርቲኔሊ ቴሪዮን ይሆንባቸዋል ቻምፒየንስ ሊግ ነው ብዬ እየተናገርኩኝ ነው ያገባው። ታዲያን ዮኬሬዝ 2 ያገባል። አሁን አሸንፈንም የሆነ ነገር ክፉ ነገር ማለት አለብኝ ብለህ ስለምታስብ ዮኬሬዝ አላገባም ምናምን ትል ነበር። አሁን ምን ልትል ነው? ሲጀመር እንድትተኛ ነግሬህ ነበር ወይ አይደል? ማፈቀደልህ እንዳትተኛ ተኛ ተብላ አይደል? ማን ሲቲ እሁድም ማሸነፈ ዛሬም ማሸነፈ፣ አርሰናል እሁድም ማሸነፈ ዛሬም ማሸነፈ፣ ሊቨርፑልና ቶተንሃም ምናልባት ሊያሸንፉ ይችላሉ ነገ። አንተ የእሁድን አሙቀህ ተደሰት። ገባ? የእሁድን አሙቀው ምናልባት ወር ሊቀጥል ይችላል። አናቅም ሁኔታውን አናቅም። ገባሽ አይደል? ሲቲ ደግሞ በሌላ ቪዲዮ ነው የሚወራው። ብቻ 4 ምን ልትሉ ነው? ሻው ስፔስ ሰጡና ሴት ፒስ ምናምን የምትለው እኮ ማለት ወግመህ ምን ያህል ነው የምትፈሩ? እሺ ፈርታችሁ 10 ተጫዋች ቦክስ ውስጥ ምናምን ካስገባችሁ ሴት ፒስ ይከፈትልሃል። ከዛላ እችላለሁ ምናምን ብለህ ስትከፍት ትደረጋለህ ማለት የፉ ይሰጣል። ገባህ? ፉላም እኮ የገረመኝ 1 ገብቶበትም 2 እንዳይገባበት እየተከላከለ ነበር። 0 ሾት ኦን ታርጌት። ገባህ? ፉላም ላይ ያራመድበት። እነዚህ ራሱ ማግባት እፈልጋለን ብለህ ለማግባት ከሞከርክ ትጋያለን። ገባህ? ሌላ እንዳይጨመርብኝ ልከላከል። ሰው ነው ለ0-0 የሚጮተው፣ ከኛ አይደለም 0-0 የሚጮተው። ሰው ነው ለ0-0 የሚጮተው። we are the gunners እንችላለን። ምንድነው ማሸነፍ እኮ አይደለም ችግሩ። አርሰናል ላይ ግብ ማስቆጠር የማይቻልበት ሰዓት ላይ ደርሰናል ወገን። ምንድነው ማና ግዴታ ሲቲ ምናምን መሆን አለበት እንዴ እናንተ ላይ ለማስቆጠር? አንተ 3 ጎል እስካሁን የሌለ ነገር እኮ ነው። አንተ አትሌቲኮ የሚባል ቲም አልቫሬዝም ብቻ የያዘ ቲም ብል ይቀላል። ዛሬ የማያሳያችሁኝ ሴት ፒስ ካለ ማለት ነው። ይሄ ማጋሌሽ የሚባል ሰውዬ በቃ አታጣውም ሳይሆን እሱ ጋር ነው ኳሱ። ሴት ራይስ ይመቷል፣ እሱ ጋር ነው በቃ እዚህ ጋር ነው የሚያስቀምጥለት መሰለኝ። በቃ እዚህ አሲስት አረገ ዮኬሬሽም። ሌላው ደግሞ ማርቲን እንዲህ ነው ተቻረካት ኳሱ ሁለተኛውን ጎል እንዴት ኦብላክ ላይ። ለማንኛውም ምን ያሳሳቢ ደረጃ ላይ ነው የዚህ ቲም የመከላከል ክፍሉ አናዘር ሌቭል ነው። ለምንድን ነው ማይገባበት? ለምንድን ነው? በስማም አርሰናል ትጥቅ ፍታ። እኔ በግሌ ትጥቄን ፈትቻለሁ። መድፎ ትጥቅ አስፈትቶኛል። ከምሬን ነው የምላችሁ። ኧረ በስማም አርሰናል፣ እኔ ከምሬን ነው የምላችሁ። ከዚህ በኋላ አርሰናል ላይ መቋጠር ትርፉ ድካም ነው። የራሳችንን ጨዋታ ብቻ እያሸነፍን ለመሄድ መሞከር እንጂ አርሰናል ላይ መቋጠር ዘበት ነው። ከምሬን ነው የምላችሁ። ከዚህ በፊት እጅግ በጣም የሚከብዱትን ክለቦች ፉላምን፣ ኒውካስትልን፣ ዛሬ በአውሮፓ ቻምፒየንስ ሊግ እጅግ በጣም የሚያስቸግረውን አትሌቲኮ ማድሪድን ተመልክቱ። 4-0 በሆነ ውጤት አሸንፈዋል። ጆክሬሽ ዛሬ 2 ጎል አስቆጥሯል። ዋው! እኔ ግን ከሁሉ ማርቲኔሊ ምን አይነት ጎል ነው እንደመጣለት። ሊዩስ ስኬሊ ፓሲስ። ኧረ በስመ አብ ራይስ። ይሄ ሴት ፒስማ እኮ ተሰርቷል። ከምሬን ነው የምላችሁ። ኧረ በስመ አብ ገብርኤል ማጋሌሽ። እንዲህ ይሄ ተጫዋች እኔ በግሌ እውነት ነው የምላችሁ አይመቸኝም፣ ግን ለአርሰናል ደሙን የሚሰጥ ተጫዋች። እናም አርሰናል በስመ አብ ዋው። እኔ በግሌ ቋጠሮዬን ከዚህ በኋላ አንስቻለሁ። ምናምናችሁ ተቀያሪው ራሱ እጅግ በጣም ነው አርሰናል ስኳዱ የሚያስፈራው። ለማንኛውም ግን ይመቻችሁ። ከዚህ በኋላ እኔ ከራሴ ጨዋታ ውጪ ላልቋጥር አርሰናል ላይ ቃል ገብቻለሁ። ይመቻችሁ። ኮንግራ ቢስሚላ። ምን አይነት አርሰናል ነው እያየን ያለነው ጎበዝ? ይሄን ዓመት የተለየ አርሰናል አትሌቲኮ ማድሪድን በሜዳው አስተናግዶ 4-0 ማሸነፍ ችሏል። በሻምፒዮንስ ሊግ እንግዲህ 3ቱንም ድል ማድረግ ችሏል። በነገራችን ላይ ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። የአርሰናል ደጋፊዎች በመጀመሪያ እንኳን ደስ ያላችሁ። የኮሬሽም ግብ አስቆጥሯል። ዛሬ ለማሸነፍ ሆነ ዋነኛው ማጋሌሽ ነው ብዬ ነው የማስበው። ምክንያቱም ያ ጎል ሲቆጠር ነው ሁሉ ነገር የተከፈተው። አርሰናል ሲያገባ አትሌቲኮች ለማጥቃት ምናምን ክፍት ይሆናልና ምቾት ተፈጠረላቸው። ሊዩስ ስኬሊ ደግሞ ምን አይነት አሲስት ነው ያደረገው አይታችሁታል። ኢንቨርት አድርጎ ነው። በእርግጥ ድፍረቱ የሚገርም ነበረ። አሁን አማራጮች አሉት። በቃ አርቴታ ደስ የሚል በፊት እኮ እድል አይሰጥም ምናምን ይባል ነበር አለ አርቴታ። ስለሚቸግረው ነው አማራጭ የለውም ነበርና ነው። አሁን ግን አለው አማራጭ። ይኸው እንዴት እንደሚያደርግ ይሄ ስስታም ሆኖ አይደለም፣ ሰዎች ወይ አለማሰለፍ ፈልጎ አይደለም፣ እድሉ ስላልነበረው ነው። ያ እድል የሚሰጠው አልነበረም። አሁን ግን ይኸው ቻንስ አገኘ፣ ያሰልፋል፣ እየቀያየረ ያስገባቸዋል፣ ልጆቹን ይቆጥባል። ምክንያቱም ስኳዱ አሪፍ ነው። ዛሬ እንግዲህ
ከማሸነፍም በዘለለ ዩክሬሽን ግብ አስቆጥሯል። ትንሽ ሃትሪክ ቢሰራ ለሱም አሪፍ ነው ብዬ አስባለሁ። የሱ ጎል አለመግባት ያሳስባችሁ ብዬ አስባለሁ። የአርሰናል ብዙም አልተቸገራችሁም እና ግን ወሳኝ 3 ነጥብ ነው። ትላልቅ ቡድኖችን እያመጣ አርሰናል ትንሽ ማድረግ ጀምሯል። በአርቴታ ጊዜ መጨረሻውን ያው አላህ ያሳምረው እንጂ ጅማሩ አሪፍ ነው። አምናም እንደዚሁ ነው። ሶስቱም ጨዋታ ክሊንሺት ነበረው። አሁንም ሶስቱም ጨዋታ ክሊንሺት ነው። ሶስቱንም አሸንፏል። የእንግሊዝ ቡድኖች ሁሉም ማሸነፍ ችሏል ማለት ነው። በዚህ ሳምንት ሲቲም አሸንፏል፣ ኒውካስትልም አሸንፏል። የአርሰናል ደጋፊዎች ግን በድጋሚ እንኳን ደስ ያላችሁ። በጨዋታ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ሀራምቦል እናይበታለን ብለን ያሰብነው ጨዋታ 4-0 ተጠናቋል። ዛሬ ሻምፒየንስ ሊግ በጣም ብዙ ጎሎች ነው የገቡት እንደምትመለ እና በሻምፒየንስ ሊግ ታሪክ በአንድ ቀን ሆነ ሲንግል ማች ዴይ ብዙ ጎል የገባበት ቀን ዛሬ። አካውንቴ ችግር ላይ ስለሆነ ያው ይሄንን ቪዲዮ ሪፖስት ያደረጋችሁት ብዙ ጊዜ ሼር ኮፒ ሊንክ አድርጉት። ቪዲዮንም ከጨረሳችሁ በኋላ አካውንቴ ውስጥ ገብታችሁ አካውንቴን ብዙ ጊዜ ኮፒ ሊንክ አድርጉት። ያው አርሰናል 4-0 አሸንፎታል አትሌቲኮ ማድሪድን። አራቱም ጎል የገባው ከረፍት በኋላ ነው። ዩክሬሽ 2 አግብቷል። አንደኛውን ጋብሪኤል ማርቲኔሊ፣ አንደኛው ደግሞ ጋብሪኤል ማጋሌሽ ያገባው ቴስታ ራይስ የሚገርም ኳስ ነው ያቀበለው። የማርቲኔሊ ደግሞ ዋን ተች ፊኒሹ በቃ ፐርፌክት። ማርቲኔሊ እየተመለሰ ይመስላል ያው ከሰሞኑ ካለው አቋም አንጻር ስለ ሌሎች ጨዋታ ባርሳ 6-1 አሸንፏል። ኒውካስል 3-0 አሸንፏል። ናፖሊ 6-2 ተሸንፏል። ሲቲ 2-0 አሸንፏል። ኢንተር ሚላን 4-0፣ ፒኤስጂ ደግሞ 7-2 አሸንፎታል ባየር ሊቨርኩሰን። ኤርሊንግ ሃላንድ ያው ዛሬም ጎል አግብቷል። ሲቲ 2-0 ሲያሸንፍ ቪላሪያል ወደ ስፔን ሄደው ዛሬ አንዱን ጎል እሱን ያገባው፣ ሌላኛውን ጎል ደግሞ በርናርዶ ሲልቫ ነው። እናም ኤርሊንግ ሃላንድ ዛሬ ጎል ማግባቱን አስመልክቶ ተከታታይ 12 ጨዋታዎች ላይ ጎል በማግባት አዲስ ታሪክ ጽፏል። አርሰናል በዚህ የሻምፒየንስ ሊግ ውድድር ዘመን እስካሁን ድረስ ምንም ጎል አልገባበትም። 3 ጨዋታ ተጫውቶ 3ቱንም ጨዋታዎች በክሊን ሺት ነው የጨርሰው። መጀመሪያው 2-0 ከዛ 2-0 አሁን ደግሞ 4-0 አሸንፏል። በደረጃ ሰንጠረዡ ላይ 3ቱንም በማሸነፍ 3ኛ ላይ ነው የሚገኘው። ከሱ በላይ ያሉት ፒኤስጂ እና ኢንተር ሚላን ናቸው። እነሱ ብቻ አርሰናል፣ ፒኤስጂ እና ኢንተር ሚላን ነው እስካሁን ድረስ 3ቱንም ተከታታይ ጨዋታዎች ማሸነፍ ይችላል። ሚካኤል አርቴታ አስደግፈው ጥጉን ጨዋታ ተጀምሮላል። ያራዳ ልጅ በሚገርም ሁኔታ ማለት ነው። ፉላምን ባለፈው ፈርስት ሃፍ እድል ሰጥቶት ሲወጣ መልበሻ ክፍል ሲንሾካሸክ አርቴታ ጆሮስ ገባ፣ ዋጋውን ተሰጥቶት ወጣ። ዛሬም አትሌቲኮ ያንኑ ነው የደገመው። አስደግፈው ጥጉን 4 ጎሎችን በሚገርም ሁኔታ ማለት ነው እያሳሳክ ብለው ጨዋታ ተጀምሯል። በነገራችን የአርሰናል ቤት ፕሪሚየር ሊጉ ምንም አንፈልግም ከቻምፒዮንስ ሊግ እንጂ ማርቲኔሊ እና ዮኬሬሽ በቀጥ ለቀጥ በእግራቸው የተናገሩት ንግግር ነው። ቻምፒዮንስ ሊግ ላይ ብቻ አሳትፉን፣ እኛ ሌላው ላይ ሌሎቹ ጨነቆ። ምንድነው ማጋሌሽ? ቆይ ምንድነው የጀመርከው? አየር ላይ በርገር ትገምጣለህ እንዴ? እንደዚህ አይነት ነገር ተዋልተባልከም እንዳንተ ሶኬትም አንተ ሙሉ እንትን ሜዳ ጭንቅላት ላይ ይዘህ ትገባለህ እንዴ? ኮምፓኒ ገና ለገና በቃ ሪቴር አረገ ስንል ሌላ ትመጣለህ እንዴ? ከየትም ተመቶ ጭንቅላቱ ላይ ነው ርፍ የሚለው ያራዳ ልጅ። ምንድነው አንተ ሰው ነው ምንድነው? ያራዳ ልጅ ግራ የሚያጋባ ሰው ደግሞ ቢኖር ነገሩ ተከላካይ በቃ አንዱ ኳሊቲው የቆሙ ኳሶችን ማስቆጠር ነው። ያው በሚገባ ደግሞ እያየን ነው። አርሰናል መሮታል ያራዳ ልጅ። እኔ እንጃ ዘንድሮ ያለባቸውን ዋንጫዎች ሁሉ እኔ እንጃ ሚካኤል አርቴታ ሊቀልድ የመጣ አይመስለኝም። ሰምቻለሁ ትልቅዬ ሻንጣ እንደገዛ አርሰናል። ለማንኛውም ሼር ኮፒ ሊንክ እያደረጋችሁ የፕላስ ምልክቷ እናንተ ናት። ሀሳብ አስተያየት ኮሜንት ላይ ይመቻችሁ። ትላንት አርሰናል አትሌቲኮ ማድሪድን ካሸነፈበት ጨዋታ በኋላ እጅግ በጣም ልብ የሚነካ ምስል አይቻለሁ። በጣም አሳሳቢ ምስል ነው እውነት ለመናገር። አስጌዴ እንዳሾ በዚህ መልኩ እያለቀሰ ነበር ከትላንቱ ጨዋታ በኋላ እና የዚህ ሰውዬ ጤና በጣም ነው የሚያሳስበኝ። አርሰናል ሲያሸንፍ በየጨዋታው ያሸንፋል፣ አርሰናል በየጨዋታው ያለቅሳል። ከዛ ደግሞ መጨረሻ ላይ አርሰናል ዋንጫ ያጣል፣ ከዛ ያለቅሳል። ይህን ሰውዬ ልናጣው ነው ወገን። በጣም እንቁ አርቲስት ነው እውነት ለመናገር በጣም ወዶ አርቲስት ነው። በዚህ ሁኔታ ከቀጠለ ግን ይሞትብናል፣ ልናጣው ነው። ስለዚህ የሆነ ነገር አድርጉ፣ አስጌም የሆነ ነገር አድርጉ። እውነት ለመናገር በዚህ ሁኔታ እኛ ልናጣ አንፈልግም። እንደ አርቲስት፣ እንደ ዜጋ፣ እንደ ኢትዮጵያዊ እባክህን ራስን ከአርሰናል ጠብቅ። አርሰናል አሸንፏል ጋይስ አትሌቲኮን 4-0። እሺ ማሸነፉ ይሁን፣ እንደው ምን አለ የልጅ ባያገባ በክርስቶስ። ቢያንስ ጊዮኮሬሽ ጎል ማግባት አልነበረበትም። ይሄ ተገቢ ያልሆነ ነገር ነው። ምን ብለን ነው የምንበሻሸቀው ነው። ለማንኛውም ዛሬ እኔን ሰምቶ እሺ ብሎ ቴሌግራሚን የተቀላቀለ ሰው ማለት ነው በገንዘብ ሲራጭ ነው ያመሸው። ፒፕል ከ4 ትኬት እግዚአብሔርን ነው የምላችሁ፣ ከ4 ትኬት 3ቱን አፈንድተነዋል። አንደኛው ያው እዚህ ቲክቶክም ላይ ለቅቅ የነበረው ነው። ሰው ናፖሊ ያስበልቶናል፣ ሁሉንም ሰው ናፖሊ ያስበልቶታል። ግን እኔን አምኖ ቴሌግራሚን የተቀላቀለ ሰው ከ4ቱ ትኬቶች 3ቱን ትኬት አፈንድቷል ማለት ነው። በጣም ነው የምችለው፣ ጉረኛ ምናምን አትበሉኝና ማለት ነው። በጣም ነው የምችለው እና አቋማሪ ድርጅቶች ባለቤቶች ምናምን አሁን በደረሰኝ መረጃ መሰረት እያፈላለጉኝ እንደሆነ በጣም ለከፍተኛ ኪሳራ እንደዳረኳቸው እየተዘገበ ይገኛል። ቴሌግራሜን ለመቀላቀል @ዮዮርዳ ያለምንም ስፔስ እንደምትመለከቱት በሉና ዮዮርዳ ብላችሁ ጻፉ። እንደምትመለከቱት ከ23,000 በላይ ተከታይ ያለው ቴሌግራም ቻናል ብቻ ነው የኔ።
ሌላው የኔ አይደለም። ዮርድ ያለ ምንም ለማንኛውም ጊዮኮሬሽ አግብቷል፣ አርሰናል አሸንፏል። ግን ቢያንስ 3 ትኬት ቴሌግራም ላይ አፈንድቻለሁ። የነገ ቻምፒየንስ ሊግም ያለምንም ጥርጥር አምናም ምን የምታወቀው ቻምፒየንስ ሊግ ምናምን በመብላት ነው። የነገ ትኬትም እንዳያመልጣችሁ ግቡና ተቀላቀሉ ማለት ነው። ተመልከቷቸው ግን ምድረ የሆነ ነገረኛ የሰፈር አሮጊት ምናምን አይመስሉ የመጨረሻ አሮጊት ማለት ነው። ቁጭ ብለው ነጠላ ምናምን እንትን በሉ ሲያስጠሉ እንደዚህ ነው።